ምን ያስፈልገዋል? ጊዜ ያስፈልገዋል። ሴት ልጅ ደግሞ ጊዜ ትፈልጋለች። ሁሉንም ነገር አጣርታ አዝድታ፣ ትናንትናም ተናግሬያለሁ፣ አዝድታ መግባት ነው የምትፈልገው። እና የዛሬውም የትናንትናውም ሰሞኑን እያደረገችው ያለው ነገር ሀይሚ በጣም ትክክል ናት። እንደ ሴት ትክክል ተመልሳ መታ እኔ በቃ በንጋታው አላልኩ ብትልስ፣ አየሽ፣ ይሄንን ነው አጥርታ መግባት የፈለገችው። ይሄንን ነው ታግላ መግባት የፈለገችው፣ ገንብታ መግባት የፈለገችው። ሰው ምን ለማለት ፈልጋ ነው? አሁን እሷ ታምናታለች ብዬ አላስብም። ልታምናትም ላታምናትም ትችላለች። እሱ የራሱ የሀይሚ አመለካከት ነው። እንደ ድራማው ስንሄድ ግን ያው እንደተቀበለቻት ነው እንትን እያለቻት የነበረው፣ እየተረዳቻት የነበረው። የእሱ ንግግር ግን ትክክል ነው የተናገራት። ማዝራት የምችለው የሀይሚን ሁሉ ነገር ንጹህ ማድረግ የምትችለው ልጅቷና ልጅቷ ብቻ ናት። ለምን? ሁሉም ነገር ያለው እጇ ላይ ስለሆነ ልጅቷ ላይ ማስታረቅ ከፈለገች እኔ ከእናንተ ህይወት ወጥቻለሁና ቀጥይ፣ ከዛስ ወለደችው ያንተ ነው ቢባልስ አትጎዳም? ሴት ልጅ ናት ትጎዳለች። ለምን? ወደዛ ይሄድብኛል ልቡ፣ ወደዛ ይሄድብኛል ልጁን ሲል ወደዛ ይሄድብኛል ብላ ፍራቻ ስለሚሮሯት እንትን ትላለች። ለዚህ ነው አዝድታ ለመግባት የምትፈልገው። መታ ግን ልጅቷ ትክክለኛ ነገሩን ኦኬ በቃ እኔ ይሄንን ነገር ያደረኩት እንደዚሁ ተነሳስቼ ነው የእሱ ልጅ አይደለም ብላ ካላጸዳች በስተቀር እንዴት ነው እቺ ልጅ ጸርታ የምትገባው? እስቲ በእኛ በራሳችን ብናየው፣ በእኛ በሴቶች ብናየው በትክክል ይሆናል ብላችሁ ታስባላችሁ? አይሆንም። እኛ ማንቀበለውን ነገር ሀይሚ እንድትቀበል ለምን እንገፋፋታለን? ለምንድን ነው የማትቀበለው የምትሉ ሰዎች አላችሁ። ለምን? በእኛ ህይወት ላይ እስቲ እኛ ሴቶች ነን አይደል? በእኛ ህይወት ላይ ቢፈጠር እንቀበለዋለን አንቀበለውም ብላችሁ በሀይሚ ጫማ ላይ ቆማችሁ እራሳችሁ ሌላ ምንም እናደርግላት ነገር የለም። በትክክል ነው። ግን እች ልጅ አሁን ማጥራትም ማስተካከልም የምትችለው ብሩክ እንደተናገረው እሷና እሷ ብቻ ናቸው። እንደ መጀመሪያው መጥቶ ህይወታቸው ተስተካክሎ እንዲራመድ የምታደርገው ነብስ ምዘራለት እች ልጅ ብቻ ናት። ለምን? እውነቱን አምጥታ ስታወጣ፣ እውነቱን ትክክለኛውን ነገር አምጥታ ስትናገር ያኔ ህይወት ይቀጥላል። ለምን? እሷንም ከጭንቀትም ከሁሉ ነገር ታሳርፋታለች ማለት ነው። ልክ ስታሳርፋት እች ልጅ ጊዜ ወስዳ ኦኬ እኔ ነኝ ስህተት የሰራሁት ለካ እሱ አይደለም ብላ ወደ ራሷ ታው ላይ ስላልሆናችሁ ቁስሉ ስለማይገባችሁ ልፈርዱ ትችላላችሁ በሰው ልጅ ላይ። ግን በሰው ልጅ ህይወት ላይ ግን አይፈረድም። ምክንያቱም እሳቱንም ውሃውንም ሁሉንም የሚጨብጠው ያ የገባበት ሰውዬ ብቻ ስለሚሆን ማለት ነው። አሁን እች ልጅ ይሄ ያንተ ነው ከተባለች በኋላ 3 ወር ላይ ገብታበታለች። መውጫውን ነው የምታጣው። አሁን ግን ልትወጣው አትችልም። እዛው ሰምጣ ልትቀር ትችላለች። ለዛ ይሄንን ነገር እያስተካከለች ያለችው እሷ ላይ መፍረድ አይገባችሁም። ሴት ልጅ ነን። በትክክል እሷ አካሄዷ ትክክል ነው። ልጅቷ የይምሰልስ እያደረገችው ከሆነ የይምሰል ካልሆነ እኮ አፍረጥርጣ አምታ እውነቱን ነግራ ጭንቅላቷን አዝድታ ነው መግባት ያለባት። እኔ ይሄ ነው የሚታየኝ። ምክንያቱም ጽድት አርጋ መታ እውነተኛ ልታስታርቃቸው ከሱ ምንም አልፈልግም ምትል ከሆነ እውነታውን ዝርግፍ አርጋ ተናግራ ኦኬ በቃ የእናንተ ህይወት እንዲቀጥል ፈልጋለሁ፣ እኔ ያደረግኩት ምክንያት ይሄ ነው፣ በጣም ይቅርታ ብላ ከመሀላቸው መውጣት ያለባት። ያኔ እነሱ ምንድነው በዚህ ባደረጉት ድርጊት ሊሰማቸው ይችላል። በምንድን ነው የሚሰማቸው? ትምህርትም ሊሆናቸው ይችላል። በህይወታቸው ላይ በሚፈጠሩት ነገሮች ሁሉ ቻሌንጁን አብረው ሊቋቋሙ አብረው ሊታገሉ ያኔ ትምህርት ሊሆናቸው ይችላል። ምክንያቱም ብሩክ ቢወርቅ ሀይሚ ልታነሳው፣ ሀይሚ ብትወርቅ ብሩክ ሊያነሳት እንደ መማሪያ ይሆናቸዋል። መማሪያ አሁን እች ልጅ እንደ የመጣቸው ህይወታቸው ላይ ሌላ ህይወት ቢገጥማቸው እንዴት እንደሚወጡት መንሰላል ይሆናቸዋል ማለት ነው። ለዛ እኔ የሀይሚ አሁን እንደዚህ እያለች መሄድ ማሰብ አለብኝ ጊዜ መውሰድ አለብኝ ብላ የምትሄደው ነገር የሚያናድድም የሚያበሳጭም አይደለም። ጊዜ ስጡኝ ብላለች። አዎ ጊዜ ይሰጣት የምታስብበት። በእርግጥ የሰው ልጅ ብዙ ቀናትን ይዞ ሲሄድ ክፍተት ይፈጠራል፣ በጣም ክፍተት ይፈጠራል። እና ይሄ ደግሞ ክፍተት እንዳይፈጠር ማድረግ የሚችሉት ሁለቱ ብቻ ናቸው። ሲቀጥል ደግሞ ይሄን ነገር ደግሞ ካመነችበት ይሄን ነገር
እንዴት ነው ይሄን ነገር ካመነችበት ጭንቅላቷን ካሳመነች መታ ታዝዳላት። ካዘነችላት አዝኜልሻለሁ ብላለች አይደል? ያንቺ መሆኑን አውቃለሁ እርግጠኛ ነኝ የኔ መሆን አይችልም ብላለች አይደለ? እንደዛ ብላ ካለች ደግሞ እውነቱን ለምን አታወጣም በስትክክል? ያኔ ሰውም ሊቀበላት ይችላል። አሁን እኔ እንደሚመስለኝ ያው ዩቲዩቡን ቢከፍቱትና ከፍተናል ብለው ቢመጡ በእሷ ስም ከፍተናል ብለው ቢመጡ ብዙ ተቃውሞ ይመጣባቸዋል። ብዙ ተቃውሞዎች ስለሚመጡባቸው ነው ሸሸት ያሉት፣ ወደ ራሳቸውም ድራማውን የሰሩት እንጂ በአንድ ላይ ነው እየሄዱ ያሉት። በአንድ መንገድ ነው። መኪናው ሲጠብቃታል፣ ሄዳ ትገባለች። አለቀ። ሌላ ምንም አዲስ ነገር የለም። እና ድራማ ነው። ብዙም አትሸበሩ፣ ብዙም እንትን አትበሉ። የሚለያዩ ልጆች አይደሉም። እግዚአብሔር ነው ያጣመራቸው። እግዚአብሔር ደግሞ አንድ ያደርጋቸዋል። እኔ ይሄ ነው እየታየኛል። በእኔ ይሄ ነው። አይ ጥሩ ነው። ልክ ነሽ። እንትኑን ግን ይሄ ምንድነው ቻናሉን ግን መጨረሻ ላይ ቢያደርጉት ኖሮ ጥሩ ነበር። መጨረሻ ላይ ያላደረጉት ደግሞ ታውስ 5000 ልትገባ ነው። አይገርምሽም? እቺ የትና አሽቃባጮች ተመናሩ እንዴ ይሄድላታ። እኔም ማለት ምን ነው የእነ አብርሃም እንዴ የማንን የሚያመጡትን አድርጌያለሁ። እኔ መጨረሻ ላይ ሳውቅ ነው ማደርገው። ሁሉ ነገር ሲገባ ማንሳት ይችላል። አይኔ አንሺ ማለት አይደለም እንዴ እንደራስሽ እንደ ጭንቅላትሽ አይደለም። ካልሆነም በመጥፎ መንገድ ከመጣች አነሳለሁ። ለምን ስራ ነው? ይሄ የራስሽ ፍላጎት ነው፣ የራሳችሁ ፍላጎት ነው። በነገራችን ላይ ሁሉም የራሱ አመለካከት አለው። ሁሉም እንደ ከለራችን ሁላ አመለካከታችን ይለያያል። እቺ ልጅ የተሰጣትን ነው ያመጣችው። የተሰጣትን ድርጊት ነው ያመጣችው። ድርሰቱን ነው ያመጣችው። አምጥታን የተገበረችው አይደለም። እነሱ የፈለጉትን እኛ አንፈልግም ማለት አንችልም። እኛ ማለት የፈለኩትን ሰብስክራይብ እንዳልሹ መብት አለው። እንዳልሹ ሰብስክራይብ ማድረግም ያለ ማድረግም መብት አለው። ያ መብት ነው፣ የማንም መብት ነው። መብት ነው ይሄ። አርጉ አታርጉ ማንም እንዲላችሁ ማስፈልጉ ታውቂያለሽ። ሃይሚዬ በአፍ ብቻ መለፍለፍ ሳይሆን ያን አይተሽ ከሆነ የሊንዳን ኮመንት ሂጂና የሊንዳን ጊዜ ብሞት አላደርግም እንዶ አፈርት ብላ ያሉ ሁሉ ስንት ነው በአንድ ቀን 26,000 ነው 23,000 ሰብስክራይብ የተደረገላት። የሆነ ኮመንት አይቼ ምን እንዳለች ታውቂያለሽ? አንዷ የሆነ ኮመንት አይቼ ብረሳ የዓመት በዓል ቀን የተከፋውትን አስቤ አላደርግሽም ብላ ወጣች። 25,000 ሰብስክራይብ ገብታን የወጣችው። እኔ አሁን ለምሳሌ ሊስትሮ አሳዝኖኛል፣ አርጌዋለሁ። ያኛው ደግሞ ምን አንድ ጊዜ ሄደበት ደግሞ የሚያሳዝን ልጅ እያለች ራሱን ትናሶስና ግን አሁን እኔ የምላችሁ ሴቶች ታችም ሁላችንም ሴቶች ነን መቼስ እዚህ ጋር ወንድ የለም። እንትኑን ስታዩት ማለት ቪዲዮውን ስታዩት ግን ሃይሚን ሆናችሁ እዩት እስቲ። ሃይሚን ምን እንደምታስተምረን ማለት ነው። ሃይሚ ላይ ቆመን እንየው ያንን ቪዲዮ። ለምን እንዳልኳችሁ ታውቃላችሁ? አንዳንዴ ዝም ብለን ወዶናል ብለን የምንገባበት ህይወት ዋጋ እንደሚያስከፍለን እና አስበንበት ደግሞ የምንገባው ደግሞ በራሳችን ውሳኔ ሲሆን ራሳችን አምነንበት ራሳችን እንወጣዋለን ብለን የገባንበት ደግሞ ጥሩ እንደሚሆን ትምህርት እንዳለው እስቲ ቆም ብላችሁ እዩት። በሃይሚ ጫማ ላይ ቆሙ። ምክንያቱም ዝም ብለን አሁን እንዴት ቆይ ከሷ ጋር ቆማ እንዴት እንደዚህ እሺ ትላት እንዴት ትጨብጣታለች ሁላ የሚል ሰው አለ። ግን በሃይሚ ቦታ ላይ ቆማችሁ አሁን እዚህ ቤት እየተነሳ ነበር የተጨባበጠችውን እኮ ያልነው። ለምን ተጨባበጠች ያልነው እኮ ሀና እኔ አላልኩም። ለነገሩ ከኔ በፊት ሊሆን ይችላል። ግን እንትኑን ለመግለጽ ነው። እኔ ድራማ መሆኑን እንዴት ነው በአንዴ ቁስሏ ደርቆ እንዴት ነው እንደዚህ አይነት ሰላምታ ሊሰጣጡ የቻሉት? እንዴት ችላ ነው? ምክንያቱም ብዙ ተናዳባታለች በልጅቷም ሁኔታ። በሱ ብቻ ሳይሆን በሷም ራሱ ፍቅር ያስጀመርሽው ምንድነው ያለቻት? አንድ ቀን እኮ ቅኔ ተናግራታለች። ያለቀ ፍቅርና የቆየ ፍቅር አስቀጠልሽው አንቺ ነሽ፣ አንቺ ውስጥም ጥፋት አለ ብላ በሱ ብቻ ሳይሆን ዛሬም እኮ ተናገረች። በአንቺም ቢሆን ብዙ ደረጃ ብዙ ነገር መሄድ ይችል ነበር ግን ብላ አንዳንዴ እንዴት ነው የሆነ ነገር ደክሞሽ የምትታዩ ነገር አለ አይደል? በቃ ይቅር እኔ ከዚህ ውስጥስ ብወጣ ከዚህ ሁሉ ነገር ብለሽ እንደዛ አይነት ቅሬታ ውስጥ እያሉ እንዴት ነው የተሰጣጡት ሰላምታ
ድራማ መሆኑን ያስታውቃል ማለት ነው። ያው እዛ ጋር ደግሞ እኔ በመሀል ገብቼ ከሀይሚ የበለጠ አላውቅም። የዛን ጊዜ ሀይሚዬ ሶስናና የሀይሚ መጨረሻ አይተሽ ከሆነ ሲታረቁ አይተናል። ምን ሲሉ አይተናል? አላየንም። ሲታረቁ አላየንም። ሲተቃቀፉ ነው ያየነው። በቃ ፍቅሬ እኮ ድራማ ነው። የሊንዳንም ሲታረቁ አላየንም። ሲጨባበጡ ሲተቃቀፉ ነው ያየነው። ጌታ ምስክሬ ነው። ምናችሁ ይኸው ለሀገር ያብቃኝ። እኔ ሀይሚና ብሩኬ ይለያዩብኝ እንጂ የፈለገውትን ያምጡና ይሱ እንጂ በቃ ጉዳያቸው ነው። ታዲያ እኮ ይሄ ነገር ድራማ ነው እኮ የሚባለው። ይሄ ድራማ አይደለም። ገኒ ይኸውልሽ፣ ገኒ አንድ ነገር አለ። ይኸውልሽ ድርሰቱን ደርሰሽው መጨረሽ መሀል መንገድ ላይ ቦታ ሲቀይሽብሽ መውጫ ታጫለሽ። ምን ማድረግ ነው ያለብሽ? እየጨመቅሹ መምጣት ነው። የዋላውን የመሀሉን አንድ ላይ እንደ ጭምቅ አድርገሽ ነው የምትመጪው እንጂ መቼስ ትተውት ታርቀናል በቃ ነበር ድራማ ነው አይሉም። ለምን እንደዚህ አይነት ነገር ሲጀምሩ ደግሞ ሰው ሊከታተልላቸው አይፈልጉም። ገባሽ አለ። አሁን ድራማ ነው ብለው እሷን አበረታቱልኝ ቢሉ ኦዲየንሱ ይነሳባቸዋል። ለምን ሁሉም ሰው ያለቀሰ አለ፣ ብዙ ነገር ላይ የደረሰ አለ፣ ብዙ መከራዎችን ያየ አለ። በጣም ስለሚወደዱ በጣም ስለሚከበሩ ነው እንደዚህ የሚሆነው አይደል? በጣም ስለምንወዳቸው በጣም ስለምናከብራቸው ቦታ ስላለን ነው። ባህልን እንኳን ያ ሁሉ ኦዲየንስ ተከፍቶ የዋለው ማለት ነው። በጣም አይ ደግሞ ምንልሽ ብዬ ነው ሀይሚዬ፣ አሁን አንቺ በውስጥ የምትጨርሺው እና በውጭ አለ አይደል? እንደዚህ እንደ ሪያል እንደ እንትን ደግሞ ስናየው እንደ እውነት እንደ እንትን ስናየው አሁን እንደ ድራማው እንደ እውነት አድርገን አይደል የምናየው። አንዳንዴ በውስጥ የምትጨርሻቸው ነገሮች አሁን ባለፈው ለምሳሌ ይሄ ምንድነው ቁጭ ብለው ክፍሉ አልጋ ላይ ያገኘቻቸው ጊዜ ያለፈውን ቂሜን ሳረሳ እንደገና እንዴት ከሷ ጋር ያለፈውን ነገር ሳረሳ እንዴት እንደገና ከሷ ጋር ደግመህ ትሰራለህ? ተስማምታችሁ ተነጋግረ ተታርቃችሁ ሰላም አልነበራችሁ ወይ? ሰላምን ቢሆን ገና ውስጥ ያልሻረልኝ ብለ ምክንያቱም በውስጥ የሚጨርሱት ነገር ያለ ነው የሚመስለኝ። እንደዚህ አይነት ነገር ሪል ነገር ሲፈጠር እንደዚህ በነገራችን ላይ ድራማ መሆኑ የምታውቂው ብሩክ ቀድሞ ቢመጣ ኖሮ ዛሬም አገኟችሁ እንዴ ብላ ነበር የምትበጣበጠው። ሀይሚ ነው ቀድማ የመጣችሁ። ለምን ይህ ችግር እንዳይፈጠር አየሽ። እያስተካከሉት ነው የሚመጡት። እያስተካከሉት ቦታ እያስያዙት። ግን እነሱ የሚሉሽ አሁን በውስጥ ጨረስን ነው የሚሉሽ። አሁን ልጅቷና ልጅቷ እንዴት ተሳሰሙ ምናምን ብንልኛ በውስጥ በቃ አነጋግራኝ አሳመነች ነው የሚሉት። እንዴ እኛ በውስጥ አይደለማ በግልጽ አማርኛ ማየት ያለብን ለእኛ ለራሳችን መድረክ ላይ ነው መጨረስ ያለባቸው። መድረክ ላይ ነው የጀመሩት። አሁን እኔ በውስጥ ጨረስኩ ብላ ብትመጣ እኔ አላምናትም። ስለሌለብን ለምን እንደዛ እንዳልኩሽ ታውቂያለሽ ሀይሚዬ። ሰዎቹ እንዴት ተቃቀፉ እንዴት ሰላም ተባባሉ ለሚሉት እኮ ነው። አሁን በውስጥ አንዳንድ ነገር ጨርሰው ሊሆን ይችላል ሰላምታው እንደዚህ የመጣው ለማለት ብዬ ነው። ታዲያ ለምን የራሳቸውን አይጨርሱም? በውስጥ እንደዛ ከሆነ እሱ ልክ ነው። ስለዚህ የራሳቸውን መጨረስ ይችላሉ ማለት ነው። እዛ ጋር እንደዛ ሰላም እንዴ ይኸውልሽ በውስጥ ጨርስም ብለው ይኸውልሽ ተጣልተው ሰው አሁን እንዲህ ጥምድ አድርጓት ዛሬ ሰላምታ እንዴት እንደሆነ ሲጠቃቀፉ ብቻ አሁን ሰው ጠምዷታል እኮ ይች ልጅ አይደለ ከሚገባው በላይ በምኗ ሀይሚን ስለጎዳቻት ቃላቶቿ ስለሚደብሩ ስለነበረ አየሽ። በውስጥ የሚባል ነገር የለም። የጀመሩት ሚዲያ ላይ ነው። ይቅርታቸውንም ሚዲያ ላይ ነው። ተረድቼሻለሁ እስክትላት ድረስ እኮ ነው። አስበሽዋል? ተረድቼሻለሁ አንቺ የምትይኝ ተረድቼሻለሁ አለቻት። በእኔ ፋንታ ሆነሽ ስለተቀበልሽልኝ ቴንኪው አለቻት እኮ። ይሄናል ተግባብተዋል ማለት ነው። አይ አሁን ግን እዚህ ጋር ያለውን ነገር ደግሞ ማጥራት አለባቸው። ሚዲያ ላይ ማጥራት አለባቸው። አዎ አለ ጥርት አድርጎ ነው ማስኬድ ያለባቸው። መፍትሄው ያለው አንቺ ጋር ነው አላት እኮ። አሁን ደግሞ ውሸት ነው እኔ አላረገዝኩም ወይንም ደግሞ ያንተ አይደለም ብላ ከመጣሽ ደግሞ ይሄ ኦዲየንስ ጭራሽ ሆኖ ሰብስክራይብ አረጋት። አይ እንዴት ትላለች ሀይሚዬ። እኔ ግን ምን አስባለሁ አይ የሀይሚ ያንቺን ጥንካሬ ላይ ነው እንደዚህ አይነት ብላ ነው የምትመጣው። እንደዛ እንደንት ነው እንደ ፋሲ ጥንካሬሽ ነው ያንቺ ነው ሁሌም። አይ እንዲህ ነው የምትላት። እኔ አሁን አንቺ እስቲ እንደዚህ አይነት ቢፈጠር ምን ያህል ይሄን ነገር አይደለም ሰው ልኮ አይ ወንድሽ አንዬ ምክንያቱም ብላታለች በቀደም ከአብ ጋር ሊያስተንትን ሌላቸው ሲል አንቺ በጣም ጠንካራ ነሽ፣ ብዙ ነገር ያለፍሽ ሴት ነሽ ምናምን እያለች አድናቆቷን ገልጻላታለች። እንደውም ሀይሚ ልታስተምሪ ነው ወይ ልታዚ ነው ምንድነው ስለኔ ጥሩ ነገር የምትናገር ያላቻትም
አሁንም ስትመጣ ይኸውልሽ እንደዛ ብላት ሄዳ ዛሬ ደግሞ ምክርሽን ተቀብያለሁ ማለት አንቺ ላይ ምን ያመጣል? እስኪ ንገሪኝ። አይማቱም ገብተው አይጣሉም ቃላቶቹ። ልክ ነው። የመጨረሻ እኮ ዋጋ እንዴ አንዳንዴ ይኸውልሽ፣ አንዳንዴ ሀይሚዬ አንቺ በጣም እንደ እንትኑ እንደ ስኬት ሳላየው ማለት ነው። አንዳንዴ በጣም ስሜታዊና ይኸውልሽ ሀይሚዬ እንደ ስሜታዊነት ሳልሄድ አንቺ አሁን አንዳንዴ በጣም በሆነ ነገር ላይ ትናደጂ ምንትና ድክም ሲልሽ ነገሩ ድክም ሲልሽ ደግሞ እንትን ትያለሽ። ይሄ ምንድን ነው አይደለም የምታወሪያቸውን ነገሮች ታስተካክያለሽ። አገንዬ የሆነ የምታወሪውን ነገር እኮ ቢያንስ የሆነ እንዲገጣጠም ታደርጊዋለሽ። ይሄ እኮ ሙሉ ለሙሉ በሚባል ደረጃ ተቀብላታለች። እየተሳሳቱ በቃ ሙሉ ለሙሉ ተቀብላታለች። ኦልሬዲ እነሱ ጨርሰዋል። የእሷ ግን ሙሉ ለሙሉ የተቀበለቻት ምንድን እንደሆነ ታውቂያለሽ? እኔ ጨርሻለሁ፣ ካሁን በኋላ ከእሱ ጋር ህይወቴን አልቀጥልም። ስለዚህ እንደፈለግ እሺ፣ እንደዚህ አለች አይደል? ለምን ጊዜ አትሰጡኝም ማለች። ይሄ ሳይጋጭ በመሀል ላይ እሱ ብሰጥ ኖሮ አስብበት ነበረ። ስላልሰጠ ጊዜ ለምን አትሰጡኝም ማለች። ጊዜ ስጡኝ አለች ብያለሁ አለች። በቃ አሁን ምንድነው ጊዜ ስጡኝ ነው እያለች ያለችው። ጊዜ ያስፈልገኛል። ግን ሁለት አይነት ንግግር እኮ ነው። ጊዜ ስጡኝ አለችም፣ እንደገና ደግሞ ወስኛለሁ አለች። ሁለት አይነት ንግግር እኮ ነው። ግን ታዲያ ይሄ አሁን ይሄ ስራ መሆኑን እኮ ያስታውቃል ውዴ። ጊዜ ስጡኝ ብያችሁ ነበር፣ ጊዜ እንድትሰጡኝ ጠይቃችሁ ነበር አለች። መጨረሻ ላይ ግን ሲጠይቃት በቃ ወስኛለሁ፣ እንደውም ለወዴስ ተናግረን እኔ እናንተ በፍቅር በሰላም ብንለያይ ነው የሚሻለን፣ ወስኛለሁ። የቱ ጋ ነው? ሁሉንም ዘቅዝቋቸዋል። የት ገላገሏቸው? ተናደ ይሆናል። አንዳንዴ ምን እንደሆነ ታውቂያለሽ? የሆነ ነገርን የሆነ ትተሽ ወይ ወደ ማብረ እራሷ በቃ ተሳስቼ ነው ብሎ መምጣት አለባቸው። አንዳንዴ ታበሳጫለሽ። አንደኛ እኮ ነው። አዎ ግን 5400 ገብታለች ሰብስክራይብ አንቺ ግን እንዴት ግን እንደዛ አይ በቃ በነገራችን ላይ የእሱ የብሩክ እህት ነኝ የሚሉት ያረጓታል። እሱን የሃይሚን ፎቶ አድርገው ሊያረጓት ይችላሉ ውዴ። እንደገና እኮ ነው ልክ እዚህ ጋር ያርጉ ምን እግዚአብሔር ከሰጣት ችግር የለውም እናደርገ እሷ እኮ ማለት እኛ እኮ ይኸውልሽ ትግባም አትግባም ብንል እሷ ርስ የፈቀደላትን ነው የምትበላው። እግዚአብሔር ፍቃድ ነው። ሁለተኛ ነገር ደግሞ የመጣችው እዚህ ጋር